ዓለም የጉልበተኞች ናት። እነሱ የፈለጉት ይሆናል፣ እነሱ ያሉት ይደረጋል፣ እነሱ የተመኙት ይሳካል። ላለፉት 100 ዓመታት አሜሪካን ፈልጋ ያላሳካችው ተመኝታ ያላከናወነችው አንዳች ነገር የለም። ከኢራቅ እስከ ቬኔዙዌላ፣ ከሊቢያ እስከ ሶሪያ፣ ከየመን እስከ ኢትዮጵያ፣ ከኩባ እስከ ሳውዲ ድረስ በተዘረጋ መስመሯ ለአሜሪካን ርዕዮተ ዓለም ያልተመቸ መሪ አንድም በህዝብ ትግል አንድም በተለያዩ ኦፕሬሽን ከስልጣን እንዲወርድ ማድረግ ትችልበታለች። አሁንም በኢራን ላይ እየተወሰደ ያለው እርምጃ ከዚሁ ከአሜሪካን ፍላጎት የመነጨ ሲሆን የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ላለፉት 30 ዓመታት ለአሜሪካንና ለምዕራባውያን ምኞት በራቸውን ዘግተው ቴህራንን በኒውክሌር ኃይል ከፍተኛ ደረጃ ላይ ለማድረስ ጥረት ሲያደርጉ ቆይቷል። ይሁን እንጂ ይሄ ለአሜሪካንም ሆነ ለወዳጆቿ ሰላም የሚሰጥ አልሆነም። በተለያየ ጊዜ የተለያዩ ማዕቀቦችን በኢራን ላይ ቢጣልም ኢራን ግን ዓላማዬን ከማሳካት ሊያስቆመኝ የሚችል አንዳች ምድራዊ ኃይል የለም በማለቷ በእስራኤልና አሜሪካን ጥርስ ውስጥ ከወደቀች ዓመታት ተቆጥሯል። የ30% ታላቅ ቅናሽ ከአፍሪካ ህብረት አጠገብ በሚገኘው አዲሱ የቡልጋሪያ ሳይታችን ቴምር ሪል ስቴት ባለ 15 ፎቅ 4 ብሎኮችን የያዘውንና ዘመናዊውን መንደር ከ60 ካሬ ጀምሮ ባለ 1 መኝታ ቤቶችን በ4.8 ሚሊዮን ብር ጠቅላላ ክፍያ ይዞላችሁ ቀርቧል። በተጨማሪም የዲፕሎማቶች መኖሪያ በሆነችው ሳር ቤት እናም በአዋሬ እስከ 35% ወይም እስከ 5 ሚሊዮን ብር ድረስ በሚደርስ ልዩ ቅናሽ የቤት ባለቤት እንዲሆኑ እንጋብዛለን። ንግዶን ለማሳደግ ደግሞ በመሃል ፒያሳ በአድዋ 00 ፊት ለፊት በ1.4 ሚሊዮን ብር ቅድመ ክፍያ ብቻ የሚሸጡ ጥቂት ሱቆችን አቅርበናል። በጋርመንት ገላንና ቡልጋሪያ ደግሞ የመኖሪያና የንግድ አማራጮችን በእውነተኛ ቅናሽ ያገኛሉ። ቴምር ሪል ስቴት ባለፉት 10 ዓመታት ከ500 በላይ ቤቶችን ለባለቤቶቻቸው በማስረከብ የታመነ ስም ነው። ዛሬውኑ በ0979 793956 ወይንም 0979 794997 ይደውሉልን። በዋትሳፕ እና ቴሌግራምም ያገኙናል። ቴምር ሪል ስቴት የጥራትና የታማኝነት መገለጫ። አያቶላ አሊ ኻሜኒን በተመለከተ ዓለም አቀፍ ሰዎች ሁለት ጎራ ይዘው ይከራከራሉ። ገሚሱ እንደሳቸው አይነት ጀግና መሪ የለም፣ ህዝባቸውን ለአሜሪካንና ለምዕራባውያን አሳልፈው አልሰጡም፣ እሳቸው መሪ ብቻ አይደሉም፣ መንፈሳዊ አባትም ጭምር ናቸው፣ የሀገር ምልክት፣ የኢራን የከፍታ ምንጭ ናቸው ሲሉ፣ አንዳንዶች ደግሞ የለም እኚህ ሰው ነገር ፈላጊ ናቸው፣ ከእስራኤል ጋር የሚያጋጫቸው የጋራ ድንበርም ሆነ የሚጋሩት የተፈጥሮ ሀብት የለም፣ ይሁን እንጂ ሁልጊዜም እስራኤል ትውደም በማለት ይፎክራሉ። እስራኤልን ለማጥፋት በየቦታው በንጹሃን ላይ የሚተኩሱ ገዳይ የሆኑ አሸባሪ ቡድኖችን አደራጅተዋል። ይህም ብቻ አይደለም፣ ሀገራትን በማስተባበር በእስራኤል ላይ ለመዝመት ሞክረዋል። በጋራ ከማደግና ሰላም ከመፈለግ ይልቅ ሞት ለእስራኤልና ለአሜሪካን ሲመኙ ከርመው በምኞታቸው ልክ ራሳቸው ሞትን ቀምሰዋታል። ኢራን የምሁራን ሀገር ናት። እሳቸው ግን ስንት ነገር መፍጠር የሚችሉ ምሁራኖችን አንዲትን ሀገር እንዲያጠፉ ጉልበታቸውንና ዕውቀታቸውን እያባከኑ እንዲኖሩ ምክንያት ሆኗል ሲሉ ይከራከራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ እስራኤላውያን ከ70 ዓመት በፊት ሀገር የሚባል ነገር አልነበረንም፣ ብቻ መሄጃ የሌለን መቀለጃ ህዝቦች ሆነን ለመታረድ እንደሚነዳ በግ በሸላቾቻችን ፊት እንመላለስ ነበር። በዛን ወቅት የሚረዳን አንዳች ኃይል ከጎናችን አልነበረም። በዙሪያችን የሚጨበቅ ቀርቶ ጭላንጭል እንኳን ተስፋ አልነበረም። መሰባሰብ ያቃተን እንደ ምድር አሸዋ በዓለም ላይ የተበትነን ለብቻችን ስንታገል የነበርን ህዝቦች ነበርን። ይህንን በፍጹም መርሳት የለብንም። ዛሬ ሁሉም አልፎ ጠንካራ ሰራዊት አለን። ዛሬ ሁሉም ነገር አልፎ በመካከለኛው ምስራቅ ላይ የራሳችንን ተጽዕኖ ማሳደር ችለናል። ግን መርሳት የሌለብን ነገር ቢኖር ትናንትና ሀገር የሚባል ያልነበረን ህዝቦች ነበርን። ይህንን በጭንቅላታችን ውስጥ ማኖር ይጠበቅብናል። ከልባችን ሰሌዳ በፍጹም ሊጠፋ አይገባም። ከፈርዖን አምልጠናል፣ ከግብጾችም አምልጠናል፣ ከሮማውያን በህይወት ተርፈናል፣ ከስፔኑ የምርምር ተቋም በህይወት ተርፈናል ሲሉ ይናገራሉ። ትራምፕ በአያቶላ ላይ የተፈጸመው ነገር ያረካቸው አይመስሉም። ገና አልጀመርንም፣ ትልቅ እርምጃ በቅርቡ ይመጣል፣ እሱን ጠብቁ ሲሉ የተናገሩ ሲሆን እንደ አስፈላጊነቱ እግረኛ ጦር በኢራን መንደር ውስጥ ሊሰማራ እንደሚችልም ጠቁመዋል። አያቶላና ሌሎች 40 ጀነራሎች በእስራኤልና በአሜሪካን ጥቃት ከመገደላቸው ከ10 ደቂቃ በፊት ህንፃውን ለቀው የወጡት የኢራኑ ጀነራል ለእስራኤልና ለአሜሪካን መረጃ አሳልፎ በመስጠት ተጠርጥረው በአሁኑ ሰዓት በኢራን ወታደራዊ ኃይሎች ቁጥጥር ስር ገብተዋል። በኢትዮጵያ የእስራኤል አምባሳደር የሆኑት አምባሳደር አብርሃም ንጉሴ
እስራኤል በኢራን ላይ እየወሰደች ያለችው ዘመቻ ልክ ኢትዮጵያ በጣሊያን ላይ አሸናፊ እንደሆነችበት እንደ አድዋ አይነት ዘመቻ ነው ሲሉ ገልጸዋል። የእስራኤሉ የመከላከያ ኃይል የሆነው አይዲኤፍ በቤሩት በወሰድነው እርምጃ የሂዝቦላ የመረጃ ኃላፊ ሆነው ሲያገለግሉ የነበሩትን ሁሴን ማክሌድን ገድለናቸዋል ያለ ሲሆን ሳውዲ አረቢያ በበኩሏ ከእስራኤል ጎን ተሰልፋ ኢራን ወደ እስራኤልም ሆነ ወደ የትኛውም ሀገር የምትተኩሰውን ሚሳኤሎችና ድሮኖችን እንደምትመታ ገልጻለች። ኢራን ከመላው አረብ ሀገራት በተለይ ደግሞ ከገልፎ ሀገራት ድጋፍን አታለች ለብቻ ሆና መታገሏን ቀጥላለች። በርካታ ሚሳኤሎች ወደ ገልፎ ሀገራት እያስወነጨፈች ትገኛለች። ኢራን በእስራኤሏ በቤት ሼሜሽ ላይ በወሰደችው የሚሳኤል እርምጃ 9 ሰዎች መገደላቸው የተሰማ ሲሆን ይህ ቦታ ወደ ፍርስራሽነት መቀየሩንም ጄሩሳሌም ፖስት ዘግቧል። የሀገሪቱ መሪ የሆኑት ቤንያሚን ኔታንያሁ በዚህ ስፍራ ተገኝተው ፍርስራሹን መጎብኘታቸው ተሰምቷል። አሜሪካንና እስራኤል በኢራን ላይ የጀመሩት ዘመቻ 4 ቀን ሞላው። በእነዚህ 4 ቀናት ቴል አቪቭ ወደ ቴህራን የኒውክሌር ጣቢያዎች ከ2000 በላይ ቦምቦችን ጥላለች። በእነዚህ ቦምቦች አማካኝነት በተወሰደ እርምጃ ከ500 በላይ ሰዎች መሞታቸው እየተነገረ ሲሆን በአሜሪካን በኩል ደግሞ ቢያንስ 400 ወታደሮች ሲገደሉ ከ500 በላይ የሚሆኑ ደግሞ መቁሰላቸው ተሰምቷል። ከዚህ ውጭ በኩዌት በኩል በተፈጠረ ስህተት 3 የአሜሪካን ጀት አውሮፕላኖች ተመተዋል። የኢራኑ መሪ አያቶላ አሊ ሐሚኒ መገደላቸውን ተከትሎ ኢራን በ3 ሰዎች ኮሚቴ እየተመራች ትገኛለች። ትራምፕ ጦርነቱ ለ1 ወር ሊቆይ እንደሚችል ተናግሯል። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረክብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶች፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሽንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ84,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ የሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 ላይ አለያም በ0923 70 4049 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔ ላይ እስራኤልና አሜሪካን በአንድ ላይ ሆነው በኢራን ላይ እየወሰዱት ያሉት እርምጃ በገልፎ ሀገራትና በተቀረው የዓለም ሀገራት ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚለውን ጉዳይ አጠቃላይ ስለ አያቶላ አሊ ሐሚኒና ስለ ቤንያሚን ኔታንያሁ የምንቃኝ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጦርነት ላይ ምን ተናገሩ የሚለውን ጉዳይም ሰፊ ዳሰሳ የምናደርግበት ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ በመጠየቅ ከዝግጅቱ ጋር እኔ ቢንያም ከድር አብራችሁ የምቆይ ይሆናል። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የኢራን እርምጃ ኢትዮጵያን አስቆጥቷል። ኢትዮጵያ በመሪዋ በኩል ኢራን እየወሰደችው ላለው ጥቃት የኩዌት መንግስት ማንኛውንም ድጋፍ ከኢትዮጵያ ከፈለገ አዲስ አበባ በማንኛውም ሰዓት በሯ ክፍት ነው ሲል መናገሩን ቢቢሲ አማርኛ ባወጣው ዘገባ ላይ ያስታወቀ ሲሆን የኢትዮጵያው ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ኢራን በኩዌት ላይ የወሰደችውን ጥቃት ተከትሎ ከኩዌቱ ልዑል አልጋ ወራሽ ጋር በስልክ መወያየታቸው የተገለጸ ሲሆን በዚህ የስልክ ግንኙነት ወቅት ኢራን በኩዌት ሰማይ ስር የሲቪል ተቋማት ላይ እየወሰደች ያለችው እርምጃ ተቀባይነት የሌለው እንደሆነ በመግለጽ ኩዌት ራሷን ለመከላከል በኢራን ላይ የምትወስደው እርምጃ ካለ መንግስታቸው ከኩዌት ጎን እንደሆነ መናገራቸውን የኩዌት የዜና ወኪል መዘገባቸውን ጠቅሶ ቢቢሲ አማርኛ በማህበራዊ ድረገጹ ላይ ጽፏል። አያቶላ አሊ ሐሚኒ በኢራን ከፍተኛውን የሃይማኖትና የፖለቲካ ስልጣን የተቆናጠጡ ግለሰብ ናቸው። እኚህ ሰው ከቴህራን ቀጥሎ የኢራን ሁለተኛ ከተማ በሆነችው ማሻድ የተወለዱ ሲሆን በኢራን በርካታ ተከታይ ያሉት የሺዓ እስልምና ተከታይ ናቸው። በአገሪቱ የእስላም ሪፐብሊክ መስራች የሆኑት ቡሆላ አሚኒ መሞታቸውን ተከትሎ በ1989 ዓ.ም የሀገሪቱ ጠቅላይ መሪ ሆነው መሾማቸው ይታወሳል። አያቶላ አሊ ሐሚኒ አገራቸውን የሚመሩበት እስላማዊ ፍትህ መመሪያ በሚል ህግ ሲሆን በዚህ ህግ መሰረት ሁለንተናዊ መሪ የተባለው ግለሰብ የሀገሪቱን ፕሬዝዳንት፣ የፍትህ ተቋማት፣ ወታደራዊ ኃይል፣ ፖሊስና የፖሊስ ተቋማትን
የማዘዝ ሙሉ ስልጣን አለው። ከዚያ ውጭ የአብዮታዊ ዘብ ተጠሪነቱም ሆነ ታዛዥነቱ ለሁለንተናው መሪ ብቻ ነው። እኚህ ግለሰብ በ1979 በኢራን ከተደረገው አብዮት በኋላ ሁለተኛው ጠቅላይ መሪ ሲሆኑ በአሜሪካንና በእስራኤል በተወሰደው እርምጃ ወደማይቀረው ዓለም መሄዳቸው ታውቋል። እስራኤልና አሜሪካን በኢራን ላይ እርምጃ ከመውሰዳቸው ከቀናት በፊት መኪና ሙሉ የስለላ ውጤት በሲአይኤ እና ሞሳድ አማካኝነት በእጃቸው የገባ ሲሆን እነሱ ግን እርምጃ ከመውሰዳቸው በፊት ከኢራኑ ሁለንተናዊ መሪ አያቶላ አሊ ሐሚኒ ጋር ውይይት ያደረጉ ቢሆኑም ሰውየው ግን ለአሜሪካን ፍላጎት እጅ መስጠት አልፈለጉም። እንዲያውም ለእናንተ ፍላጎት ስል ኢራንን መቼም ማሳልፌ አልሰጥም ማለታቸውን የኢራን ዜና ወኪሎች ተናግረዋል። ይህ የአያቶላ ምላሽ ፕሬዝዳንት ትራምፕንና ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ታላቅ ብስጭት እንዲገቡ ያደረጋቸው ሲሆን በኢራን ሰማይ ላይ በ24 ሰዓት ብቻ ከ1000 በላይ ሚሳኤሎችን አዝንበዋል። እነዚህ ሚሳኤሎች ደግሞ ለኢራን እልፍ ጉዳትን አስከትለዋል። የኢራን ባለስልጣናት ከጽዮናውያን ተደጋጋሚ የግድያ ሙከራ እንደሚደረግ እናውቅ ነበር፣ ለአያቶላም ሊገሏቸው እንደሚፈልጓቸው በመንገር ለእሳቸው ብቻ ወደ ተዘጋጀ ማንም ወደማያውቀው ሚስጥራዊ ቦታ እንድንወስዳቸው ጠይቀናቸው ነበር። እሳቸው ግን ለህዝባቸው ታማኝ ነበሩ። እኔ ልትደብቁ ትችሉ ይሆናል፣ ይሁን እንጂ 90 ሚሊዮን የሚሆን የኢራን ህዝብ የምትደብቁበት ቦታ አለ ወይ? እስቲ ቦታ ካለ ንገሩኝ ሲሉ ጠየቁን። እኛም መልስ አጣን። እሳቸውም አያችሁ፣ ይህንን ምስኪን ህዝብ ልትደብቁት የምትችሉበት አንዳች ቦታ የለም፣ ስለዚህ ከህዝቤ ወዴትም አልደበቅም ሲሉ መለሱልን። ሁልጊዜም ቢሮአቸው ነበር የሚቀመጡት። ቢሮአቸው ደግሞ ቤታቸው ውስጥ ነው። በመጨረሻም ከእስራኤል በተወሰደው እርምጃ መሪያችንን ለአንዴና ለመጨረሻ ጊዜ አጣናቸው። አሜሪካን ይህንን ድርጊት የፈጸመችው እስራኤል ለምትባል የዓለማችን ቀፋፊ ሀገር አግዛ ሲሆን ይህንን በማድረጋቸው እኛ ኢራናውያን የምንሰበር መስሏቸው ከሆነ ተሳስተዋል። በፍጹም አንሰበርም። ለአሜሪካንም ሆነ ለእስራኤል ክንዳችን ምን ያክል ጠንካራ እንደሆነ እናሳያቸዋለን ሲሉ ተናግረዋል። ትንቢትሽ ይፈጸም ከመሬት ጠብ አይበል፣ ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ኢራን ለዓለም ሕዝብ አቅሟን ለማሳየትና ለተወሰደባት እርምጃ የበቀል ጅራፏን ከእስራኤል በተጨማሪ በሳውዲና በተባበሩት አረብ ኤምሬቶች ላይ እየወሰደች ትገኛለች። ኩዌት እና ኳታርም ቢሆኑም የሳውዲ ዕጣ ፈንታ የደረሳቸው ሲሆን ኦማንና ሊባኖስ እንዲሁም አቡዳቢ ከኢራን ጅራፍ ማምለጥ አልተቻላቸውም። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ዋና ጸሐፊ ማርክ ሩተ ከቢቢሲ ጋር በነበራቸው ቆይታ ላይ አሜሪካን በኢራን ላይ የወሰደችው እርምጃን እንደሚደግፉት የተናገሩ ሲሆን የአሜሪካን መከላከያ ጸሐፊ ፒቲ ሄግዚት በበኩላቸው በኢራን ላይ የሚወሰደው እርምጃ በታሪክ በጣም የከፋውና ውስብስብ የሆነ እርምጃ ሲሆን ይህንን እርምጃ ከምንም በላይ ኢላማውን የመታ እንዲሆን ማድረግ ችለናል ሲሉ ተናግረዋል። አሜሪካን እና እስራኤል በአንድ ላይ ሆነው በኢራን ላይ በከፈቱት ጦርነት ምክንያት የዓለም የገበያ ስርዓት እየተዛባ ይገኛል። የዚህ ጦርነት ተጽዕኖ ቀስ በቀስ ወደ እያንዳንዱ የዓለም ሀገራት እየተዳረሰ ሲሆን የኳታር መንግስት ንብረት በሆነው በኤልፒጂ ጋዝ ማምረቻ ወይም በሌላኛ ስሙ ኳታር ኢነርጂ ተብሎ በሚጠራው ተቋም ላይ ኢራን በሰነዘረችው ጥቃት ምክንያት ይህ ድርጅት ምርት ማቆሙን አስታውቋል። ይህ ድርጅት ምርት ማቆሙን ከተናገረ ከሰዓታት በኋላ በመላው አውሮፓ የተፈጥሮ ጋዝ ምርት ዋጋ 50 በመቶ ጨምሯል። ይህ ጦርነት በጊዜ የማይጠናቀቅ ከሆነ መላው ዓለም በነዳጅ ዋጋ ንረት የሚመታ ሲሆን ጦርነቱ ከተቋጨ በኋላም የነዳጅ ዋጋ የሚያሳየውን ግሽበት የማይቀንስና የጦርነቱ ውጤት ከመላው ዓለም ጋር አብሮ የሚቀጥል ይሆናል። ይህ ደግሞ የዓለምን ኢኮኖሚ ስርዓት ብቻ ሳይሆን ማህበራዊ መስተጋብርን ጭምር የሚያፋልስ ሲሆን በተለይ በአፍሪካ ውስጥ የሚገኙ አብዛኛው ሀገራት በጦርነቱ ጊዜ ብቻ ሳይሆን ከጦርነቱም በኋላ ቢሆን በኢኮኖሚ ተሰብረው የሚቀሩ ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ እስራኤላውያን ከ70 ዓመት በፊት ሀገር የሚባል ነገር አልነበረንም፣ ብቻ መሄጃ የሌለን መቀለጃ ህዝቦች ሆነን ለመታረድ እንደሚነዳ በግ በሸላቾቻችን ፊት እንመላለስ ነበር። በዛን ወቅት የሚረዳን አንዳች ኃይል ከጎናችን አልነበረም። በዙሪያችን የሚጨበቅ ቀርቶ ጭላንጭል እንኳን ተስፋ አልነበረንም። መሰባሰብ ያቃተን እንደ ምድር አሸዋ በዓለም ላይ ተበትነን ለየብቻችን ስንታገል የነበርን ህዝቦች ነበርን። ይህንን በፍጹም መርሳት የለብንም። ዛሬ ሁሉም አልፎ ጠንካራ ሰራዊት አለን።
ዛሬ ሁሉም ነገር አልፎ በመካከለኛው ምስራቅ ላይ የራሳችንን ተጽዕኖ ማሳደር ችለናል። ግን መርሳት የሌለብን ነገር ቢኖር ትናንትና ሀገር የሚባል ያልነበረን ህዝቦች ነን። ይህንን በጭንቅላታችን ማኖር ይጠበቅብናል። ከልባችን ሰሌዳ በፍጹም ሊጠፋ አይገባም። ይህንን ብቻ ሳይሆን ከዓለም ተሰባስበን እንደ ሀገር ለመቆም በምንጥርበት ወቅት ቁጥራችን አነስተኛ በነበረበት ሰዓት ጠንክረን ለመቆም ስንፍጨረጨር መቆማችን ላይ እንቅፋት ሆነው የቆሙት ሊባኖስ፣ ሶሪያ፣ ኢራቅ፣ ዮርዳኖስ፣ ግብፅ፣ ሊቢያና ሳውዲ አረቢያ እንደነበሩ መርሳት የለባችሁም። ያኔ ሁሉም ነገር ለኛ ከባድ ነበር። ጠንካራ ሰራዊት የለንም። የአየር ኃይልና ባህር ኃይል የሚባሉ ነገሮች ከኛ እንደ ሰማይ የራቁ ብርቅ ነገሮች ነበሩ። ይህንን በፍጹም መርሳት የለብንም። ይህ የኛ የትናንትና ታሪካችን ነው። ብዙ ሩቅ ወቅት አይደለም። ያን ያክል ወደ ኋላ መሄድ አይጠበቅብንም። 60ና 70 ዓመታትን ብቻ ዞር ብለን ታሪካችንን ማየት ነው። ከየት ተነስተን የት እንደደረስን ማሰብ አለብን። እኛ አይሁዳውያን እጅጉን አነስተኛ ቁጥር የነበርን ህዝቦች ነን። የተባበሩት መንግስታት የሰጠን ሀገር 65% በረሃማ ነው። ይህ ቦታ ዛሬ እንደምታዩት በሰብል የተሸፈነ ምድር አልነበረም፣ ባዶ ባድማ ነበር። ከ35 ዓመታት በፊት በመካከለኛው ምስራቅ እጅግ አስፈሪ ከነበሩ 3 የጦር ሰራዊቶች ጋር ጦርነት ገጥመናል። ሆኖም በ6 ቀናት ውስጥ አሸንፈናቸዋል። እኛ ማለት ጠንካራ ህዝቦች ነን። ይህንን መርሳት የለባችሁም። ጠንካራ ብንሆንም በሆነ ወቅት ሀገር ያልነበረን ለመታረድ የተዘጋጀን በጎችም እንደነበርን ማስታወስ እንዳትረሱ። ከተለያዩ የአረብ ጥምር ጦር ህብረት ጋር ውጊያ ገጥመናል። ለዚያውም ዘመናዊ የጦር ሰራዊትና ዘመናዊ የሶቪየት የጦር መሳሪያ ከነበራቸው ሀገራት ጋር መፋለማችን እንዳትረሱ። ግን እኛ አይሁዳውያንን ሁሌም እንዳሸነፍናቸው ነው። ዛሬ ግን እኛ ሀገር አለን፣ የጦር ሰራዊት አለን፣ እጅግ ኃይለኛ የአየር ኃይል አለን። በከፍተኛ ደረጃ ያደገው ምጣኔ ሀብታችን ብዙ ዶላሮችን ይልካል። እንደ ኢንቴል፣ ማይክሮሶፍት፣ አይቢኤም ያሉ ምርቶችን በሀገራችን ላይ ማበልጸግ ችለናል። በሕክምና ምርምር ቢሆንም በርካታ ሐኪሞቻችን ብዙ ሽልማቶችን ከዓለም አቀፍ ድርጅቶች መቀበል ችለዋል። በረሃውን አበባ አድርገን ብርቱካኖችን፣ አበቦችን እንዲሁም አትክልቶችን በመላው ዓለም እየሸጥን እንገኛለን። እኛ እስራኤላውያን የራሳችንን 3 መንኮራኩሮች በአንድ ጊዜ ወደ ህዋ ማምጠቅ ችለናል። እኛ ልክ እንደ አሜሪካን 250 ሚሊዮን ህዝብ፣ ልክ እንደ ሩሲያ 200 ሚሊዮን ህዝብ፣ እንደ ቻይና 1.3 ቢሊዮን ህዝብ፣ እንደ ፈረንሳይና ታላቋ ብሪታንያ እንዲሁም እንደ ጀርመን በርካታ ሚሊዮን ህዝብ የለንም። ግን ከነዚህ ሀገራት እኩል ደረጃ መቀመጥ ችለናል። ይሄ ደግሞ ለኛ ኩራት ነው ሲሉ ይናገራሉ። አሁን ላይ እስራኤል እንደ ዩናይትድ ስቴትስ፣ አሜሪካን፣ እንደ ሩሲያ፣ ቻይና፣ ህንድና ፈረንሳይ እንዲሁም እንደ ታላቋ ብሪታንያ የኒውክሌር ኃይል ባለቤት መሆን ችላለች። እናም ባለፉት 60 ዓመታት ብቻ ተስፋ የሌለን አንገታችንን የምንደፋ ለመታረድ የምንነዳ ነበርን። ትንሿን ግዛታችንን ከምንም ነገር በላይ ገንብተናል። ሐማስ ማን ስለሆነ ነው እኔ የምፈራው? ምንስ እንዳያደርገኝ ነው የምረበሸው? ታስቁኛላችሁ። ፋሲካ እኮ ተከብሯል። ይህ ምን እንደሆነ ለእናንተ መረሳት የለበትም። ከፈርዖን አምልጠናል፣ ከግሪኮችም አምልጠናል፣ ከሮማውያን በሕይወት ተርፈናል፣ ከስፔኑ የምርምር ተቋምም በሕይወት ተርፈናል ሲሉ ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። በሚቀጥለው ቀን በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።